ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች ከኢትዮ ጥበብ ሚዲያ የዕለቱን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በአዲስ አበባ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። በአዲስ አበባ ሳሊተ ምሕረት አካባቢ ባቡር ላይ በደረሰ የመኪና አደጋ በ2 ሰዎች ላይ ቀላል የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ኢራን ለኢትዮጵያ ቅርብ የሆነውን ወሳኙን የቀይ ባህር የመርከብ መስመር ልትዘጋ እንደምትችል አስጠነቀቀች። ይህንንም ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ጦርነቱን ለማስቆም የግድ ከቴሄራን ጋር የዲፕሎማሲ ስምምነት መደረስ አለበት አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ዋሽንግተን በቦምብ እየደበደበች ባለችበት ሁኔታ በንግግር ላይ እምነት የለንም ብለዋል የኢራን የውጭ ጉዳይ ሚኒስትር። ተመልካቾቻችን አሁን ዜናውን በዝርዝር እንመለከታለን። አባችን ቆዩ። በአዲስ አበባ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የደረሰው። በአደጋውም የፒኮክ መኪናው አሽከርካሪ ሕይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪዎችን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ፣ ለሟች ቤተሰቦች መጽናናትን፣ ለተጎጂዎችም ብርታትን ተመኝተዋል። መረጃው የአዲስ አበባ ፖሊስ ነው። በአዲስ አበባ ሳሊተ ምሕረት አካባቢ ባቡር ላይ በደረሰ የመኪና አደጋ በ2 ሰዎች ላይ ቀላል የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። አደጋው የደረሰው ዛሬ መጋቢት 23 ቀን 2018 ዓ.ም ከቀኑ 5:55 በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ቅድስት ሳሊተ ምሕረት ቤተክርስቲያን አካባቢ ነው። ንብረትነቱ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሆነ ሲኖትራክ ተሽከርካሪ የጉዞ አቅጣጫውን ከላምበረት ወደ ጃክሮስ አድርጎ በሚጓዝበት ወቅት ከአያት ወደ መገናኛ የጉዞ አቅጣጫውን አድርጎ ሲጓዝ ከነበረ ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ከሆነው የኮድ ቁጥር 111 ባቡር ጋር በመጋጨት በባቡር ውስጥ ተሳፍረው በነበሩ 2 ሰዎች ላይ ቀላል የአካል ጉዳት ደርሷል። ፖሊስ ያደጋው ምክንያት እያጣራ ሲሆን በሲኖትራክ ተሽከርካሪው ላይ የተጫነው ከፍተኛ ክብደት ያለው ጭነት በማንቀሳቀስ መንገዱን ለትራፊክ ፍሰቱ ክፍት ለማድረግ ጥረት እየተደረገ መሆኑ ተገልጿል። ኢራን ለኢትዮጵያ ቅርብ የሆነውን ወሳኙን የቀይ ባህር የመርከብ መስመር ልትዘጋ እንደምትችል አስጠነቀቀች። ይህንንም ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባቡ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማስፋት እንደምትችል ተናግራለች። የባቢኤል መንዳብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካ ዋና የነዳጅ ተርሚናል የሆነውን የሐሪግ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቲቱን ለመያዝ እያሰቡ እንደሆነ ተናግረዋል። ጦርነቱን ለማቆም የግድ ከቴሄራን ጋር የዲፕሎማሲ ስምምነት መደረስ አለበት አሉ ፕሬዝዳንት ትራምፕ። ተመልካቾች ከኢትዮ ጥበብ ሚዲያ ለሰዓቱ የያዝናቸው መረጃዎች እስካሁኑ ናቸው። ነገ በተመሳሳይ ሰዓት በሌሎች መረጃዎች መልሰን እንገናኛለን። ጤና ይስጥልን።